ዛሬ ልጆቹ ዙረት ላይ ናቸው። በጣም ደስ የሚለው ነገር ትናናሽ ዩቱበሮችን እያነሱ ነው። በጣም ማለት ነው። ይሄ ደግሞ በጣም የሚደገፍ የሚበረታታ ነገር ነው እና ምክንያቱም እነሱ የደረሱበትን ደረጃ መድረስ ያለባቸው ልጆች ናቸው። ሶ እናንተም ሰብስክራይብ እያደረጋችሁ እናድረሳቸው ማለት ነው። ሰላም ጤና ይስጥልኝ ውድ የሰኒ ቤተሰቦች እንደምን ዋላችሁ እንደምን አመሻችሁ። እግዚአብሔር ይመስገን። ሰላማችሁ በያላችሁበት ብዝት ይበልልኝ። እንግዲህ ጨረቃዎቹ ዛሬ ዙረት ላይ ናቸው። በጣም ደስ ይላል በእውነት እኔ እንጃ አሰብኩት ማለት እነሱ ቡታጀራ ላይ ቢሆኑ ማለት ነው በእውነት ብዙ ወጣቶች ዩቱበር ይሆናሉ ብዬ አስባለሁኝ። ቢኮዝ በአሁኑ ሰዓት ወጣቶቹ ምን ላይ እንደሚገኙ ያው እየታየ ነው። በማይሆን ቦታ ነው እየተገኙት ያሉት ሶስት ውስጥ ምናምን ማለት ነው። እና የእውነት እንደዚህ አይነት ስራ ቢሰጣቸው ራሳቸውን ቢዚ ያደርጉ ነበረ፣ ይሰሩ ነበረ ምናምን ነገር ማለት ነው። እና እናንተም እኛንም ማለት ነው እነሱ እንደዚህ ሲያመጡልን ሰብስክራይብ ያደረግን። በእርግጥ ዛሬ የመጡበት ቤት እና ይሄ ያው ይታወቃል። እሱ አዲስ አይደለም። ብቻ ሰብስክራይቡ ትንሽ 5000 ምናምን ያለው የከፈተው ግን በጣም ቆይቷል። የነፂ ወንድም ማለት ነው። እና በጣም ጎበዝ ነው። በቃ ሁሉም ነገር በትክክለኛ ዳይሬክት በሆነ ነገር ነው የሚናገረው ማለት ነው። እና ዛሬ ቅመምዬ ትንሽ አጨልለዋታል። እሷ ያው በብሩክ በቦቦ አትደራደርም እና ህግ ቦታ ከምትሄድ እኔ አይኔን እያየ አትከሰውም። ስለዚህ እኔ ላይ አካውንቴ ያለውን ብር ትራንስፈርት ላድርግልህ እያለችው ነው። እና ይሄ ነው ምን ያህል እምነት እንደጣለችበት፣ እሱም እንደዛው ማለት ነው። ያው እንደዚህ ሲሆኑ ነው ሲተሳሰቡ ነው ያው ጠላትም አለም አይደለም ሁለቱን ለማለያየት ማለት ነው። እና እንግዲህ እናንተ ርር ትላላችሁ፣ እነሱ እንደዚህ ይቀጥላሉ ማለት ነው። እንደዚህ በጎ ስራ ስትሰሩ በእውነት እግዚአብሔር ከጎናችሁ ይሆናል። ምንም ብትጣሉ ምንም ማለት ነው ብትጣሉ ምንም ብትሆኑ ማይለያዩ ልጆች ናቸውና አሁንም እንደዚህ አይነት ኦብስታክል እንዳይገባባችሁ እናንተም መንገድ በር እንዳትከፍቱ ማለት ነው። ያው ብዙ ሰው የነሱ መለያት ስለሚፈልገው ማለት ነው። እና ዛሬ የነሱንም ሰብስክራይብ አድርጉላቸው፣ አበረታቷቸው። ብሩክም መሳጭ ነው ስሙ። እሱን ቆይቷል ከከፈተ በጣም ቆይቷል። እና እስካሁን 2 ቪዲዮ ብቻ ነው የለቀቀው። እና እሱንም 10,000 ያስገቡልኝ ብሎ እየተማጸነ ነው ምንድን ነው የሚባለው? እና አስገቡለት ማለት ነው። እናስገባው። ያው ጨረቃ ፋሚሊዎች እኮ በጣም ጎበዞች ናቸው። እነሱ እንደዚህ አይነት ቻናል ከፍተው ሲያመጡ እነሱም ደግሞ በሼር ነው የሚታወቁት። ሚዲያውን በአንድ እግር ነው የሚያቆሙት፣ ቲክታኩን ማለት ነው። እና በእነዚህ እንትን አይሉም። በጣም ጎበዞች ናቸው ማለት ነው የጨረቃ ፋሚሊ። በዚሁ ቀጥሉበት። በዚህ በቃ አለ አይደለ የሆነ ቅን ናችሁና እያየሁም ነው በእውነት እኔ ራሱ 13,000 ያድረሳችኛል። በጣም ነው ማመሰግነው። እግዚአብሔር ያክብርልኝ። በጥሩ ማለት አሁን ያው ጊዜውን እንደሚታየው ነው። እና እኛ ራሳችንን ካልተደጋገፍን ካልተደጋገዝን የሰማዊ ቤታችን ምንድን ነው የምናስቀምጠው ነው። አሁን በሰው ላይ ክፋት ካሰብን ለነገው ማሰብ አለብን ማለት ነው። እና ክፋት የሰይጣን ነው፣ ተንኮል የሰይጣን ነው፣ የሰው ማጣላት የሰይጣን ነው፣ ኤቭሪቲንግ ስድብ የሆነ የሰይጣን ነው። እና ክፉን ከማሰብ ደግ ደጉን አስበን የሰማዊ ቤታችን ብናሳምር ጥሩ ነው ብዬ አስባለሁኝ። ሁላችንም ልቦናችንን ይመልስልን ማለት ነው። ትላንትና ፍፄ ዛሬም በጣም ተበሳጭቶባቸዋል። ለልጁ እንደዛ ማለት እሱ ግልጽ አድርጎ ባይናገርም ግን ደግሞ ፑሽ የሚያደርጉኝ ሰዎች አሉ ብሎ ተናግረዋል። ግዴታ ግልጽ አድርጎ መናገር የለበትም ማለት ያው እሱ በሚገባው መንገድ ወይም በሚገባው ቋንቋ ተረድቶት ያው በሁለቱ እሱም ድርድር ያቀመኮ በሁለቱም ማለት ነው። እና ለዛን የተናደደባችሁ ማለት ነው።
እኛ ሰው ሀገር ሆነን እንደዚህ ባናደርግ ጥሩ ነው። የመጣንበትን አንርሳ። አሁንም ማለት ነው ኢቭን ራሱ ትላንትና ፕራንክ ባደረጉት ለስሙ በሀይሚ ፕሮፋይል ያደረጋችሁት ግን ደግሞ እሷ ነበረ እናንተን ብሎ መምከር ማለት ነው። አይደለም ለመምከር እናንተ መካር ያስፈልጋቸዋል ማለት ነው። ልጅቷ የሰው ሆድ ገብታ ደም ሳይነካት የምትወጣ ስማርት ልጅ ናት። ያንቺ ምክር አያስፈልጋትም። በእውነት መጀመሪያ እኔ ማነኝ ብለሽ ራስሽን ጠይቂ፣ እሷን ከመምከርሽ በፊት ማለት ነው። እና እሷ እንደዚያ የሚሆነችው ስለምትወደው ስለምታፈቅረው ነው እንጂ ለምንም አይደለም። ስል ደግሞ ለፍቅር ብዙ መስዋዕትነት ይከፈላል አይደለም። አንቺ ከሱ ውጭ አታፈቅሪም ነው። እኔ እንጂ አንዳንዶቻችሁ ፍቅር እንደ ቲሸርት ሆኖ የሚታያችሁ ተፈቅራችሁ ማታቁ ነው ወይስ አፍቅራችሁ ማታቁ ናችሁ? እና ያው ከስንዴ እንክርዳድ አይጠፋም ይባላል። እና ጣታችሁን አትጠቁሙ፣ ወደ እናንተ ነው የሚበዛው። ሶስት እኮ ወደ እናንተ ነው የሚያመለክተው ማለት ነው። እና እኔ ያልቅብሽ እባካችሁ ተዋቸው። ልጆችን እየፈለጉ ይሁን፣ በራሳቸው ህይወት ራሳቸውን አይደል የሚኖሩት፣ ማንም አይኖርም። እና ልቦና